የሀይሚና የብሩክ ጉዳይ በቅቶናል፣ ሰልችቶናል፣ ደክሞናል። የራሳቸው ጉዳይ ጭራሽ ብለው ደግሞ በሃይማኖት መጡ፣ በሃይማኖታችን መጡ። እጅግ በጣም ከባድ ነገር እየተፈጠረ ይገኛል። እንግዲህ ዶላር ሲበዛ ዶላር ብዙ ነገር እንኳን ለነገሩ ብዙ ሰው ለዶላር ነው የሚሟሟተው በነገራችን ላይ እና አብርሽ ራሱ ብዙ ነገሮችን አድርጎ ለዶላር ብሎ ምን እንደሰራ እናውቃለን፣ የት ድረስ እንደሄደ እናውቃለን። እና ሀይሚና ብሩክም ይዘውት ያሉት የዶላር መልቀም እንጂ የምሬ ነው። ተመልካች ምን ይሰማዋል? ስለኛ ምን ያስባሉ? በእነሱ ምክንያት ስንት ሰው ታመመ እየተባለ እንኳን እግዚአብሔርን እኛ የወደድናቸው ያከበርናቸው የተከተልናቸው በጥሩ ስነ ምግባራቸው በቃ በዚህ ነው ተመልካችን በማክበራቸው ነው። አሁን ላይ ግን ከተመልካች ጋር ከባድ እልህ ውስጥ ገብተዋል። ገደል ግቡ አይነት ነገር ነው ብለው እኮ ይገርመኛል። እየተሰደብንም የምናየው ነገር እየተሰደብንም እየተንቋሸሽንም በአሽሙር እየተነገረንም ዝም ብለን የምናየው ነገር ነው የሚገርመኝ። እና አሁን ላይ ብዙ መረጃዎች እየወጡ ይገኛሉ። በጣም ድብልቅልቅልቅልቅ ያለ አንዱ ያለቅሳል፣ አንዱ ይስቃል፣ አንዱ ያሾፋል፣ አንዱ ሙድ ይይዛል። በጣም ምንድን ነው የተፈጠረው? እውነታው ምንድን ነው? የቱ ጋ ነው? ሀይሚና ብሩክ በትክክል አሁንም አብረው ነው የሚኖሩት፣ አብረው ነው ያሉት። ድራማ ፊልም እየሰሩብን ነው፣ ተመልካች ላይ እየተጫወቱ ነው። ከዛም አልፎ ተርፎ እግዚአብሔርን ማርያም እያሉ በቪዲዮዎቻቸው መሀል የውሸታቸውን እየማሉ ጀምረዋል። ይሄ ለምን አስፈለገ? ሳይምሉ ቪዲዮ መስራት አይችሉም ወይ? ሳይምሉ ዶላር ማግኘት አይችሉም ወይ? ምንድነው የተፈጠረው ነገር የሚሉ ብዙ ጭቅጭቆችን ብዙ አለመግባባቶች ተፈጥረው ተመልካችም እንግዲህ የእነሱን ቪዲዮ ማየት ለማቆም እየወሰነ እንዳለ እየሰማው ይገኛለሁ። ቲክታክ እንግዲህ ታውቃላችሁ፣ በነገራችን ላይ ዩቲዩብ ላይ ብቻ የሀይሚንና የብሩክን ቪዲዮ ተከታትለው በቃ የሚያስከፋም ከሆነ ተከፍተው የሚያስደስተም ከሆነ ተደስተው ዝም የሚሉ አሉ። ቲክቶክን ከነጭራሹ የማያውቁ ወይ ደግሞ ቲክታክ ላይ የሚወራውን ነገር የማያውቁ የማይገባቸው ብዙ ሰዎች አሉ። እነዚህ ልጆች እየተጎዱ እየተበደሉ ነው ያሉት። ቢያንስ አንዳንዶቹ አሁን ላይ እየነቁ ነው ያሉት። ድራማ መሆኑ እያወቁ እየገባቸው ልባቸው ድንድን ብሎ ገደል ይግቡ የራሳቸው ጉዳይ ብለው የሚቀመጡ የተረጋጉ ሰዎች አሉ። ግን ደግሞ በተቃራኒው ዩቲዩብ ላይ ብቻ እያዩ ብዙ የታመሙ ሰዎች አሉ። ስለዚህ እነ ሀይሚና ብሩክ ይሄንን ነገር እውነት ሳያውቁ ቀርተው ነው በዚህ ልክ ሊጓዙ የቻሉት? በዚህ ልክ ተመልካችን የሚያሳዝን የሚያስከፋ ነገር የሚናገሩት? ወይንስ ደግሞ ሆን ብለው ምን አገባን ብለው ነው ይሄንን ነገር እያደረጉት የሚገኙት የሚለውን በደንብ ልናጣራ ይገባል። ሌላኛው ደግሞ ሀይሚ መጀመሪያ ቤተሰብ ሳይፈቅድልሽ ወይም ደግሞ ሳታገቢው አንድ ወንድ ጋር ሄደሽ እየኖርሽ ነበረ። ይሄ ምን ማለት ነው? ራሽን ማስከበር የነበረብሽ አንቺ ነበርሽ እያሏት ይገኛሉ። ሌላኛው ደግሞ ብሩክ እንዴት ሴት ልጅ ላይ እንዴት ትጮሃለህ? እንዴት ትናገራታለህ? ለምን ለሚያልፍ ቀን የማያልፍ ቃል ትናገራታለህ? እያላችሁም ሀሳብ አስተያየት እየሰጣችሁ ትገኛላችሁ። ደግሞ በሌላ በኩል ደግሞ ኤፍሬምና ብሩክ ናቸው ሀይሚን እየተጫወቱባት ያሉት ወይም ደግሞ በቃ ድራማ እየሰሩባት ያሉት። ሀይሚ የምታውቀው ምንም ነገር የለምም እያላችሁ የምትናገሩ ሰዎችም አላችሁ። በአጭሩ የሀይሚና የብሩክ ጉዳይ ቅጡን አጧል። በአጭሩ በጣም ወርዷል። በጣም ያስጠላል። በቃ ወይ አንድያቸውን ይለያዩና በቃ ቆርጣችን እንወቅ። የምሬ ነው። ሁሌ ጭቅጭቅ፣ ሁሌ ስድብ፣ ሁሌ ለነገሩ ህይወት እኮ ይታወቃል። ምንም አልጋ ባልጋ የሆነ ህይወት የለም። አልጋ ባልጋ የሆነ ኑሮ የለም። አልጋ ባልጋ የሆነ ፍቅር የለም። መጣላት፣ መጋጨት አለ። ግን አሁን ላይ የሆነ ስርዓት እያጣ መጣ። አንደኛ መመታታት አለ። ሁለተኛ መማል ደግሞ ያመጡት አዲስ ባህሪ ደግሞ መማል። እግዚአብሔርን ማርያም በጾሙ ምድር ማለት ነው። ማለት እኔ ጻድቁኝ አይደለም ይሄንን ነገር በእርግጥ እኔ አይደለም ያልኩት ይሄንን ነገር ተመልካች የተቆጣበት ነገር ነው። እና የኔን ሀሳብም ሙሉ በሙሉ ነግራችኋለሁ። በቅድሚያ ስለ ሀይሚና ብሩክ ስመጣላችሁ ሙሉ በሙሉ ሀይሚን ባህሪዋ ተቀይሯል። ብሩክም ሙሉ በሙሉ ባህሪው ተቀይሯል። ሙሉ በሙሉ በሚባል ደረጃ ሀይሚ ለተመልካች ያላት ባህሪ ተቀይሯል። ብሩክም ለተመልካች ያለው ባህሪ ተቀይሯል። ሀይሚ ለተመልካች የምታሳየው ስነ ምግባር እንደው በፈጣሪ ስም የሆነባችሁና ቲክታክ ላይ እንኳን መጣችሁ ያ ሁሉ ጊፍት የሚወርድላችሁ ስለምንጠላችሁ ነው
ያ ሁሉ ታብታብ የሚደረግላችሁ ቢያንስ እንኳን ጌም ተጫውታችሁ አንድ ቀን እንኳን ተሸንፋችሁ አታውቁም አይደል እንዴ? አንድ ቀን እንኳን ሀይሚም በግሉ ገባች፣ ብሩክም በግሉ ገባ፣ ሀይሚና ብሩክ አንድ ላይም ገቡ፣ ተሸንፎ አያውቁም። ይሄ የሆነበት ምክንያት እኮ ከማዳም ቅመም በምታገኙት ጊፍት ነው። የማዳም ቅመም መከሯን አይታ ስንት ተውት፣ ስራውን ታውቁታላችሁ። ስንት ነገር ሆና የምታገኘውን ብር ጊፍት ገዝታ ለሀይሚና ለብሩክ ነው የምትለቀው። እነሱ ግን ዩቲዩብ ላይም ብር ሲለቅሙ ነው የሚሉት። ዩቲዩብ ላይም ዶላር ሲያገኙ ነው የሚሉት። አንድ ቪዲዮ ሰርተው ስንት ብር ነው የሚከፈላቸው? የዛሬ 2 ዓመት እኮ የተለቀቀውን ቪዲዮ እስከ ዛሬ ድረስ እየታየላቸው ብር ይቆጥራል። በቃ ምንም ቁጭ አይሉ እና ቢያንስ ለተመልካች ለምንድን ነው ስርዓት የማይኖራቸው? ይህን ያህል ፍቅር እያሳዩን፣ ይህን ያህል መውደዳቸውን እያሳዩን፣ ለምንድን ነው ለእነሱ ትንሽ የማናዝንላቸው፣ ትንሽ የማናስብላቸው? በእኛ ምክንያት እየተጨነቁ ነው፣ በእኛ ምክንያት እያዘኑ ነው፣ በእኛ ምክንያት እንዲህ የሆኑ ነው ብለው ለምንድን ነው ስርዓት የማይዙት? ለምንድን ነው ስለ ተመልካች ክብር የማይሰጡት? ለምንድን ነው የዱሮ ማንነታቸውን ሙሉ በሙሉ የተቀየረው? አለባበስ ሲቀይሩ ሙሉ በሙሉ ተቀይረዋል። ሀይሚም ብሩክም እኔ አስረግጬ ነው የምነግራችሁ፣ ሁላቸውም ማለት ሀይሚም ተቀይራለች። የራሳችሁ ጉዳይ እንደዚህ ምናምን ብለን ተው፣ አትሳደቡ እንዴ! ከስድብ ምን ይገኛል? እኛ በቃ እንደዚህ ብለው በፊት ሲሰጡ የነበረው መግቢያ ራሱ እንደዛ ነበር። አሁን የራሳችሁ ጉዳይ ይከታተለ በቃ ሁለቱም ጋር ተቀይረዋል። እና ይሄ ለምን ይሆናል? ይህንን ነገር ነው ድራማ ነው ፊልም ነው ለምትሉት ነገር እኔ እውነት ለመናገር አንዳንዴ ድራማ ነው ብዬ አስባለሁ። ሌላ ጊዜ ደግሞ አይሆንም ድራማ በዚህ ልክ እንደዚህ የሆኑ አረ አይሆንም ብዬ በቃ ስሜታቸው ተጋብቶብኝ አዝናለሁ ባዘኑ ሰዓት። እና ይሄ ነው እየሆነ ያለው ነገር። ብዙዎቻችሁ ግን አሁን እየገመታችሁ ነው ድራማ ነው። ስለዚህ ቪዲዮቻቸውን ማየት ማቆም አለብን፣ ካልሆነ ግን በዚሁ የሚቀጥሉ የሚሄዱ ከሆነ በጣም የሚያስጠላ ነገር እየተፈጠረ ነው እያላችሁ የምትገኙ ሰዎች አላችሁ። ወይም ደግሞ መስመራቸውን እያለፉ ነው እያላችሁ ያላችሁ ሰዎች አላችሁ። ድራማም ሆነ ፊልምም ሆነ እንግዲህ ይመስለኛል ድራማ እኔ አላቅም፣ ግን ጊዜያዊ መጨቃጨቅ ነው ብቻ ባጭሩ። ሀይሚና ብሩክ ተለያይተው እንደማይለያዩ አውቃለሁ። ይህንን ሁላችንም ማወቅ አለብን። አይለያዩም፣ ታያላችሁ። እስኪ ይለያዩ በሏቸው፣ ተለያዩና በቃ ኑሯችሁ ኑሩ እንበል እስኪ። አሁን እኛ ኧረ እንዳትለያዩ እንደዚህ ያተጣሉ ሲጣሉ የሆነ ነገር ግጭት ሲፈጠር እያለቀስን እኛ እየተከፋን እያዘንን ነው። ከዛ እነሱ ደግሞ የኛን ያንን ደካማ ጎናችን ይጠቀሙታል። ነገ በሁለተኛው ቀን ከባድ ጸብ ይዘው ይመጣሉ። ታያላችሁ። የፋሲካ አንድ ላይ ካልመጡ ምን አለች በሉ፣ ይኸው ምን አለች በሉ። ስለዚህ እኔ ክፉ ቃል መናገር አቆማለሁ። ግን ቢያንስ ሀይሚና ብሩክ እኔ እባካችሁ ብዬ የምለምነው ነገር አትማሉ፣ በቃ አትማሉ። ነገ ዛሬ ተጨቃጭቃችሁ ዛሬ ተጣልታችሁ ነገ ለምትታረቁት ነገር እግዚአብሔርን ማርያምን አትበሉ። በከንቱ የፈጣሪን ስም እየጠራችሁ የወረደ ነገር አታደርጉ። በቃ እናንተ ጋር የተረዳሁት ነገር ቢያንስ እርስ በርሳችሁ ነው የምትጣሉት፣ እርስ በርስ ነው የምትጋጩት፣ እርስ በርስ ነው የምትመታቱት። እና ኖርማል ባይሆንም ይሻላል። ሌላ ሰው አልነካችሁም፣ ሌላ ሰው ጋር አልሄዳችሁ ምናምን ነገር እና ሀይሚ እስከ መክሰስ ፍርድ ቤት እስከ መሄድ ምናምን ብሩክ መታሰር ያለበት አካል ይታሰራል ምናምን እያለች ነበር። እና ሲጀመር ሀይሚ ማጣራት ያለብሽን ነገር ሳታጣሪ እየሄድሽ ማለት ነው ህይወትሽ እየተበለሻሽ በቃ ነው። አሁን በምን ሂሳብ ነው በምን እስኪ ሂሮ አሁን ሄደሽ ብትከሻ አንቺ ኤፍሬምን ቢከስ ማለት ነው ብሩክ በምን አይነት ማስረጃ ነው በምን አይነት ሁኔታ ነው ሊታሰር የሚችለው እንዴ? ዝም ብሎ መታሰር አለ እንዴ? ሲጀመር ኤፍሬም እያዋሸ ነው፣ ውሸታም ነው። እና በቃ የሚጠቅምሽና የሚጎዳሽን ሰው ለይተሽ ማወቅ መቻል አለብሽ እንጂ በዚህ ልክ እና ወይ ከህይወቱ ቆርጠሽ ውጪ ወይ ከህይወቱ ቆርጠሽ ግቢ በቃ። በእርግጥ ከዚህ በኋላ ብሩክ በጣም የቆረጠ ይመስላል። በጣም ስሜታዊ የሆነ በጣም በቃ ከባድ ስሜት እየተሰማው ያለ ይመስለኛል። ግን ደግሞ የማይፈታ የማይመለስ ነገር የለም፣ በይቅርታ መፍታትም ይሻላል። እና ምን ልላችሁ ፈልጌ ነው ሀይሚ የምታደርገው ነገር በቃ ምንም ራሷን እየሆነች አይደለም። አሁን ዞራ ስትሄድ ከግቢው እኮ ነው ያባረራት እግዚአብሔርን ከግቢው። አሁን እች ልጅ ምን ሴት ልጅ ናት፣ ምን ይሰማታል ኢግኖር ስትደረግ? ግን የመጣችበት አመጣጥ ነው ብሩክ እንዴት እንደዚህ ያረጋታል ምናምን። ኧረ እባካችሁ እንዴ! እሷ የተናገረችው ነገር እሷ ያደረገችው ነገር ድርጊት የፈለገ ነገር እኮ ብትጨቃጨቁ ምናምን ያለ ነው። ግን መማታት ምን አመጣው እንዴ? በዚህ ዘመን እንዴ ሴት ልጅ ተመታች ብለን አይደለ እንዴ ኦ እያልን ለምን እንደዚህ ይሆናል እያልን ቲክታኩ ምኑ ታዋቂ ሰው ምኑ ተራው ሰው እየወጣ የሚናገረው ሴት ልጅ መመታት የለባት ምናምን። እና ታዲያ ወንድ ልጅ ሲጠፍጠፍ ያለ ሰው አለ እንዴ? ወንድ ልጅስ መመታት አለበት እንዴ? በዚህ ልክ ለዛውም ደግሞ ገና ላልተረጋገጠ ዝም ብሎ ለወሬ
ተው እንጂ ፍትሃዊውን እንናገርና ለማንኛውም እኔ እንደኔ አሁን ላይ ስረዳ የትናንትናው በጣም ከባድ ነገር ነው። ግን ደግሞ በቃ ባጭሩ እንትን የሆነ አላቅም ወይ ሀይሚና ብሩክ እስከ መጨረሻው መጀመሪያው ዋሽተው ነው የገቡት። እስከ መጨረሻው አሁን ላይ መለያየታቸው ቅርብ ሆኖ በዚህ መንገድ ሊለያዩ ፈልገው ነው ወይ ደግሞ ብሩክ ሌላ ሴት ሊያመጣ ነው ወይ ደግሞ ነገ ሌላ ነገር ብሩክ ደግሞ አሳይሻለሁ ብሏል። በነገራችን ላይ ምን ሊያሳያት እንደሚችል እኔ ራሱ ለማየት ጓጉ። አሳይሻለሁ፣ ታያለሽ፣ ይሄንን ነገር አደረክ ብለሽ አይደል እንደዚህ ሆንሽብኝ፣ ታያለሽ እኔ ደግሞ ምን እንደማደርግ ብሏል። ከጸብ ምንም ከጸብ የለው ዋንጫ። የምሬን ከፍቅር ይሻላል መፋቀር መዋደድ ይሻላል። እና ሲጀመር እኔ የሀይሚና የብሩክ ህይወት የውሸት ነው የሚመስለኝ። እግዚአብሔርም ባፋቸው ነው ወደደ እንደዚህ ምን መሽታ ሲጀመር መቼ ፍቅር ቃላት አውጥቶ ተናገረላት? መቼ አፈቀራት? መቼ አፈቀረችው? ስለ ፍቅር አውርተው ያውቃሉ? አብሮ ስለመኖር፣ ስለመብላት፣ ስለመጠጣት፣ ስለ ጓደኝነት ከዳኝ፣ ዋሸኸኝ እንደዚህ ነው እንጂ ስለ ፍቅር የት አለ ፍቅሩ? የሆነ ቀን ዝም ብሎ ቀለበት ስላረገላት ያ የሚያምር ቀለበት አድርጎላታል። ግን ስለምወድሽ ስለማፈቅርሽ ነው ብሎ ነው ቀለበት ያደረገላት። ዝም ብሎ አይደል እንዴ? ከአንደበቱ ቃላት አወጥቶ ያ ቃል አፈቅርሻለሁ ብሎ ውሸት። የምሬን ነው የምላችሁ፣ በጣም ውሸት ነው። ታዲያ አፈቅርሻለሁ ብሎ ለማያውቅ ወንድ ምን ብዬ ነው በዚህ ልክ ዋጋ ልከፍል የምችለው? በዚህ ልክ ስምጓዘው፣ በዚህ ልክ ስምሄደው ምን ጥቅም አገኝበታል? ያልገባኝ ነገር እና የምንከራከርላቸውም ለዚህ ነው። አፈቅርሻለሁ ብሎ አንድ ቀን እንኳን ተናግሯትም እኔ እግዚአብሔርን እጠራጠራለሁ። እኔ ሁሌም አእምሮዬ ብታምኑም ባታምኑ አእምሮዬ ላይ ተቀምጦ ያለው ነገር ምንድነው? ሀይሚና ብሩክ የእውነት ይፋቀራሉ ወይ የሚለው ነገር እኔ 50-50 ነኝ ያለሁት። የምሬ ነው የምላችሁ። ምንም የተረጋገጠ ነገር የለም። አውቃለሁ። የማውቀው ነገር ምንድነው? ሀይሚ ብሩክን በጣም እንደምትወደው፣ ብሩክ ሀይሚን እንደሚወዳት በቃ አውቃለሁ። እንደሚተሳሰቡ ማውቃለሁ። እንደሚፋቀሩ ግን ይቅርታ አድርጉልኝ አላውቅም። ምክንያቱም የታለያየ ነው የሰማነው ነገር። ምናልባት ልናቅ የምንችለው ይፋቀራሉ ወይ ይዋደዳሉ ብለን ልናቅ የምንችለው ብሩክ ሴት ይዞ መጥቶ ሀይሚ ለምን እንደዚህ ታረግብኛለህ? ለምን እንደዚህ ታረክብኝ? ለምን ከኔ በላይ ለምን እንደዚህ ያደረክ ምናምን በዚህ ነው በቃ ስለምታፈቅረው ነው ምናምን ግምት ነው። ብሩክም የሆነ ወንድ ይዛ ስትመጣ ሲጨቃጨቃት ነው አረ ይፋቀራሉ ለካ ምናምን የሚባለው እንጂ በተአምር እንደሚፋቀሩ ነው ምንም ነገር አላየው። ለማንኛውም ግን ለሀይሚን የመልእክት ማስተላልፈው ጊዜሽን በከንቱ አታቃጥ፣ ከሚሆንሽ ወንድ ጋር ሁኚ። በቃ ላመንሽበት ደግሞ ወደ ኋላ አትበይ። ያመንሽበትን አላማ ይዘሽ ወደፊት ተጓዥ። ምክንያቱም ከአላማሽ ከተዘናጋሽ ያንም ይሄንንም ወሬ የምትሰሚ ከሆነ መጨረሻሽ እንደደረሰ ማሰብ መቻል አለብሽ። ይሄንን ነው ልናገር የምችለው። ለማንኛውም ብዙ ተመልካች አሁን ላይ የእነሱን ቪዲዮ አናይም በቃ ከዚህ በኋላ እስከ ማለት ደርሷል። እንደዛ ካልሆነ እነዚህ ልጆች አይማሩም። እነዚህ ልጆች ወደ ራሳቸው አይመለሱም። እነዚህ ልጆች በቃ አይስተካከሉም። ምክንያቱም አሁን ላይ ብንሰድባቸውም ብንቆጣቸውም በቃ ቪዲዮዎቻችን ከማየት ወደ ኋላ ያይሉናል። እነሱ ደግሞ የሚፈልጉት ቪዲዮዎቻቸው እንዲታየላቸው ከዛ በላይ ምን ይፈልጋሉ እያሉ ነው የፈለጉትን ነገር ቪዲዮ እያመጡ የሚጭኑት። ስለዚህ ይሄ ነገር መቆም መቻል አለበት። ለነሱ ያለንን ፍቅር ለነሱ ያለንን ቦታ እንኳን ቲክታክ ላይ ገብተው ላይቭ ላይ በሚደረግላቸው ነገር ማወቅ መገመት ይችሉ ነበር። ግን እነሱ ያንን እያደረጉ አይደለም። ለማንኛውም ከተመልካች ጋር ፍቅር መሆን ይሻላል እንጂ ከተመልካች ጋር ጸብ፣ ከተመልካች ጋር እልህ ገደል ይከታቸዋል እንደኔ። እና ሀይሚ እርግጠኛ ነኝ ወደ ቤቷ ስትሄድ በጣም በጸጸት ነው በቃ ስታየው ቪዲዮውን ምናምን ብሩክ ያላትን ነገር ከምን አንጻር ነው እንደዚህ ሊለኝ የቻለው ብላ ስታስብ እመኑኝ በጣም እንደተሳሳተች ይገባታል። በጣም ማለት ነው። እና ያ ነገር ደግሞ አንዳንዴ ካለፈ በኋላ ጸጸት ውስጥ ብትገቡ ከባድ ነው። አንድ ነገር ከመናገራችን በፊት 3-4 ማሰብ አለብን ብዬ ነው የማስበው። እኔ እንጃ አንዳንዴ እኮ ቁርጥን ማወቅ ጥሩ ነው። በቃ ተለያይተናል በቃ እንደዚህ ነው ብለው ወይ የራሳቸውን ህይወት እየኖሩ ቢያሳዩን። እኛ ተጨንቀን ሞተን እኮ ጉድ እኮ ነው እግዚአብሔርን። እንዴ እኔ ህይወቴ እዚህ ያስጨንቀኛል፣ ከላይ ከታች አሯሩጠኛል። እኔ ደግሞ ስለነሱ መከራ እንዴ! አረ አንዳንዴ እግዚአብሔርን ለምንድን ነው ሌሎችን አሁን የፈለገ ነገር ቢሆን በቃ እንደዚህ ስሜት ተሰምቶኝ ምናምን አላይም። የሀይሚና የብሩክን ነው በደንብ ላይ የምችለው ምናምን። የሌላውን የራሱ ጉዳይ ብዬ ማለፍ እችላለሁ። የእነሱ ግን እንዴት ብዬ ልቻል? አይቻልም። እና እነሱ ለዛ ነው በዚህ ደካማ ጎናችን እየተጫወቱብን የሚገኘው። ለማንኛውም ግን አዲስ ነገር ካለ ደግሞ የማመጣላችሁ ይሆናል። በማታው ቪዲዮ እንግዲህ ከባድ ነገር እንዳለን የሰማሁት። ፈጣሪ ጠብቀን ብቻ።
ከሰማሁት ነገር ፈጣሪ ይጠብቃል። ብዙ ነገር ነው የሰማሁትኝ እና የማታው ቪዲዮ በጣም አስቸጋሪ ይሆናል። ያስጠላል። ብቻ ሀይሚና ብሩክ ባጭሩ ወደ ራሳችሁ ተመለሱ። ይህንን ነው የማስበው። አመሰግናለሁ።